ቬትናም ዛሬ መካከለኛ ገቢ ያላት ሀገር ነች። ዛሬ 20-30 አመት ግን በጦርነት የደቀቀች የእርስ በርስ ጦርነት ነበራቸው። ከዛ ደግሞ የቬትናም ወር የአሜሪካን ወር የሚባለው እንደምታውቂው ሀገሪቷን ኮምፕሊትሊ በጥማጡን ያጠፋ ጦርነት ነው የነበረው። በ30 አመት ጊዜ ውስጥ ነው እንግዲህ ከዛ ተነስተው አሁን ያሉበት ደረጃ መድረስ የቻሉት። አንድ በጣም የሚያመሳስለን ነገር ልክ እኛ ክቡር ጠቅላይ ሚኒስትር ዳግሞ እንደሚሉት ኢትዮጵያ ህልም አላት እንደሚሉት እዚህም ህልም ያላቸው መሆኑን አይተናል። ህልም አላቸው። አሁን እንደሰማሽው ጠቅላይ ሚኒስትሩም ሲናገሩ አሁን ቀጥለን በ5 አመት ውስጥ አፐር ሚድል ክላስ መካከለኛ ከፍተኛ መካከለኛ ገቢ ከዛ ደግሞ በ2045 ዴቨሎፕድ ካንትሪ ያደገ የበለጸገች ሀገር መሆን እንፈልጋለን የሚል ምኞት አላቸው። ልክ እኛ 2030 2050 ብለን ያስቀመጥነውን ራዕይ ይመስላል። ራዕይ ሳይሆን ደግሞ ብቻ ሳይሆን ደግሞ ለዛ ደግሞ ታክተው እንደሰሩ ታያለሽ። ማለት ኢኮኖሚውን ትራንስፎርም ነው ያደረጉት። ቬትናም አሁን የዓለም የምርት ማዕከል መባል የቻለች ሀገር ነች። አጠቃላይ የጂዲፒውን ተዋጽኦ ብታይ የኢንዱስትሪና ኮንስትራክሽን 37-38% ነው የጂዲፒው። ግብርና ያውም የአሳ ምርትና የደን ልማትን ጨምሮ 11% አካባቢ ብቻ ነው ያለው። አገልግሎቱም ኦፍ ኮርስ ከፍተኛ ድርሻ አለው 45 አካባቢ። በተለይ ማኑፋክቸሪንግ ከኢንዱስትሪ ውስጥ 24% አካባቢ ድርሻ እንደያዘ እናያለን። በአጠቃላይ እዚህ እንኳን ሃኖይ እንዳይሽው ወጣ ብቲ በእያንዳንዱ 150 ኪሎ ሜትር በጣም ትልልቅ በሺዎች የሚቀጠሩ ሄክታር ያላቸው የኢንዱስትሪ ፓርኮች እናያለን። ደብረ ብርሃን፣ ፍቼ፣ አዳማ፣ አምቦ ያልሻስ በወጣሽባቸው አካባቢዎች በጣም ትልቅ የምርት ማኑፋክቸሪንግ ማዕከሎች አሉ። ደግሞ በጣም ዳይቨርስ ነው። አንድ ሴክተር ላይ ሳይሆን ወደ ኤሌክትሮኒክስ ከፍ ወዳለ ኢንዱስትሪ ሽፍት አድርገዋል። ይሄ በጣም ትልቅ ትምህርት የሚገኝበት ነው። ማለት የስኬታቸው ምንጭ ነው ብታይ እቅድ በደንብ ማቀድ ማሰብ፣ የመንግስት ኮሚትመንት እና የህዝብ ከራዕዩ ጀርባ መሆን ነው። ይሄን በኢትዮጵያ ያየን ያለው ነገር ነው እና አይ ቲንክ የብዙ ሀገራት የቆዩ ልምድ ነው የምናነሳው፣ ግን በቅርብ ሀገራት ሁሌ ደጋግመን እንደምናነሳው በአንድ ትውልድ በ2-3 አስርት ዓመታት ሀገር መቀየር እንደሚቻል የሚያሳይ ነው የሆነ አጠቃላይ ጂዲፒ ሁኔታቸውም በጣም ጤናማ ነው። ከፍተኛ የሆነ የውጭ ምንዛሪ ክምችት አላቸው። ኤክስፖርታቸው ከ400 ቢሊዮን ዶላር በላይ ነው። እዳቸውን በደንብ ማኔጅ ማድረግ ይችላል። ኢንፋክት አንዱ ቬትናምን የሚለየው ከሌሎች የኤዥያ ሀገራትም እዳ ላይ ተንጠልጣለ ኢኮኖሚ አይደለም ያላቸው። እዳ ሳይሆን ምን እንዳለ ህዝብና ወለስ የምንለውን ነገር እንድናስታውስ ያደርገናል። አጠቃላይ የነበራቸው ሁኔታ ብዙ በርካታ ውይይት ያደረግነው እንዳይሽው ያው በአንድ በኩል ኦቨርኦል የኢንቨስትመንት ሁኔታው ዓለም ላይ ያለው የታሪፍ ሁኔታ አሳሳቢ ስለሆነ በተለይ አንዳንድ ከፍ ያሉ ማኑፋክቸሪንግ ላይ ያሉ ተቋማት ወደ ኢትዮጵያ የመሄድ ፍላጎት አላቸው። ይሄንን እዚህ ላይ ስንወያይ ቆይተናል። ሁለተኛ አጠቃላይ የኢትዮጵያ የግሪን ኢኮኖሚ እና የቬትናም የግሪን ኢኮኖሚ ራዕይ አብረው የሚሄድ ነው። ያው ኮንፈረንሱ ላይ እንዳይሽው የሚቀጥለውን ኮንፈረንስ እኛ ሆስት እናደርጋለን። በአጠቃላይ አረንጓዴ ኢኮኖሚ መገንባት ራዕያችን በጣም ተመሳሳይ ነው። የቬትናም ልምድ በጣም በርካታ እውቀት ያገኘንበት በተለይ ግን እኔ ራዕይ ይዞ ለዛ ራዕይ ሰርተው ማሳካት እንደሚቻል ተጨማሪ ማስረጃ ያየንበት ሀገር ነው። ከተሞቻችን ንጹህ፣ አረንጓዴ፣ ለኑሮ አመቺ እና የራሳቸውን ፋይናንስ በራሳቸው ቢሸፍኑ ፊስካሊ ሰስተነብል የሆኑ ከተሞች መገንባት አለብን የሚል ራዕይ ነው ያለን። ቬትናም ይሄን ያየሽውለም በየክፍለ ሀገሩ ተመሳሳይ ኢኒሼቲቭ አለ። አሁን ሆቺሚኒ ከተማ አላቸው። ሌሎች ከተሞች ላይም እንደዚህ ስማርት ሲቲ ግንባታ አላቸው። እንዳልሽው እኛም አሁን
በተለያዩ ከተሞች አዳማ ብታይ የህዝብ አገልግሎት ባይላርጅ ወደ ስማርት የተቀየረበት ሁኔታ ነው ያለው። አዲስ አበባ ላይ ኮሪደር ልማት ብቻ ሳይሆን ንጹህ ሌላ ከተማ ጫካ አካባቢ ያለው ፕሮጀክት ኢሴንሻሊ በዚህ ደረጃ ሊታይ የሚችል ነው እና ኢትዮጵያ ውስጥ የጀመርናቸው ነገሮች እንዴት ትክክለኛ ነገር እንደሆኑ ያሳየን ነው። ይሄ ያየሽው ስማርት ሲቲ በጣም ኢምፕሬሲቭ ነው። ከተማ እንደ አዲስ ስማርት ሆኖ እንዴት እንደሚገነባ ያው ሌላ እዚህ ሃኖይ ሞተሩ መኪናው የተጋፋ ነው የሚሄደው። የአጠቃላይ ከቬትናም የምትጠብቂውን የከተማ እንትን አይሰጥሽም። ግን ያንን የሚቀየር ደግሞ ሌላ ስማርት ሲቲ የገነቡ እንዳለ ከተሞች ወደፊት ምን መሆን አለባቸው የሚለውን የሚያሳይ ነው። ከተሞች አረንጓዴ ንጹህ ለዜጎች ተስማሚና የሚኖርባቸው መሆን አለባቸው የሚለውን በደንብ ኢንተርናላይዝ ያደረጉ ነው የሚመስለው። ኢንፋክት እነሱ ህግ አውጥተው ነው የገቡበት 2021 ህግ አውጥተው አጠቃላይ የስማርት ሲቲ እንዴት እንገንባ የሚለውን ተዘጋጅቶበት ነው የገቡት። አይ ቲንክ እዚህ ጋር የጀመረው ነገር ስላለ እንደ ሀገራችንም የበለጠ ማስፋት እንዳለብን ያሳየ ነው። አዲስ አበባ አሁን ያለችበት ሁኔታ መተንፈስ የምትችይበት መንቀሳቀስ የምትችይበት ከተማ ሆናለች። በአንዳንድ ነገር እንዲያውም በተለይ አዲስ አበባ ላይ በሰራው ስራ ጥሩ እንደሄድን ያየሁበት ነው ያለው።